ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ ዛሬ በሁለት ቤት የተለያዩ ሰዎች መጥተዋል። ቡዜና ዴቭም አንድ ላይ መጥተዋል። እነ ሩቲ እና አብርሽም ከነ ሜሪ ጋር አንድ ላይ መጥተዋል። እውነት ለመናገር ዴቭ ትላንትና ተመልካቹ በጣም ስለተቆጣው ለዛ ይቅርታ ይመስለኛልና ድጋሚ ቡዜን ይዞ መጣ። ሲመጣ እንግዲህ ቡዜ ያለችው ሁሌም እንደምትናገረው ቡዜ ሰው ይፍረደኝ፣ ሰው እንዲነው እቺና እሷ እንዲናት እንዲሉኝ አልፈልግም፣ እኔ የምከተለው እውነታውን ነው እያለች ነው ሁሌም የምትናገረውና እንግዲህ እሷ የምትለው ብዙዎቻቸው ወይ ደግሞ ወንድማችንም እዛ ውስጥ አለ፣ ወንድሙም ደግሞ በወንድም ላይ መነሳት የለበትም፣ ቢያንስ የሆነ ነገር ማድረግ ባይችል በዝምታ ማገዝ ይችላል እያለች እንግዲህ እየተቆጣች መታለች። ዴቭም እንግዲህ ትላንትና በጣም ሲቆጣት ነበረ። ዛሬ ደግሞ ግን አዳማጭ ሆኖ ቁጭ ብሏል ማለት ነው። ይሄ የዳኒና የኤፊ መታሰር ቢያንስ የሆነ የተወሰነ እነሱ ጋር የሆነ ነገር የሚኖር ከሆነ መፍትሄ ይገኝለታል እንደማለት ነው ጋይስ። እና ምክንያቱም ሄርሜላን ብትሆን ጠፍታ ወይ ደግሞ የሆነ ነገር ሆና ታግታ ይሄን ያህል መቆየት የለባትም እውነት ለመናገር። ምክንያቱም ሰው ነች፣ በቃ ሰው በሰውነቱ ብቻ መከበር አለበት እዚህ ጋር ማለት ነው። እቺ ልጅ ቤተሰብ አለ ጋይስ፣ ቤተሰብ አለ። ቤተሰቦቻችን እኛ ምንም ይሁን ምን ከነ ጥፋታችን ከነ በደላችን ከነ እንከናችን ነው ቤተሰብ የሚጨነቅልን ማለት ነው። አሁን እዚህ ጋር ሁሉም ሰው መጥቶ ሚዲያ ላይ እንደዚህ ነው ያ ነው ይሄ ነው ሲሉ የነሱ ጀማዎች እንደዚህ እየመጡ እየተገላለጹ ወይ ደግሞ እንዴት ነው እርስ በራሳቸው እየተነጋገሩ የሆነ ከነሱ መሀል የሆነ ሰው ላይ የሆነ ነገር ሲደርስ ከጀርባው ያ ሰው ቤተሰብ አለ። ገባችሁ? ቤተሰብ እና አሁን ዝም እንዳለው የሆነ እነሱ ግማሹ አብርሃም ላይ ግማሹ ሩቲ ላይ እንደዚህ ሲነሱ ዝም እንዳለ ዝም አይልም የሆነ ነገር ሲፈጠር ማለት ነው። እና እንግዲህ ቡዜ እያለች ያለችው የሄርሜላ ቤተሰቦች እግዚአብሔር ያክብራቸው፣ እስከዛሬ እኛን አክብረው ነው ዝም ያሉት እያለች ነው። እኔ እንጃ ማለት ሰው ልጁ ጠፍቶ በዚህ ልክ ዝም ይላሉ። ለሷ ምስጋና ሳይሆን እንዴት ነው ጋይስ ማለት ልጇቸው እኮ ናት። ቢያንስ እነሱም የሆነ እርምጃ ይሄዱ ይመስለኛል። ምክንያቱም ካሜራ ላይ ስላልወጡ እነሱ የሚዲያ ሰው ስላልሆኑ ነው እንጂ እነሱም በራሳቸው መንገድ የሆነ እርምጃ ይሄዳሉ ብዬ አስባለሁ። ምክንያቱም ሄርሜላ ጣፍታ የሆነ ነገር ቢደርስባት አብርሃም ራሱ ተጠርጣሪና ወንጀለኛ ሆኖ ነው የሚቀርበው። ለምን ሄርሜላ እንደዚህ የሆነችው በአብርሃም ምክንያት ስለሆነ ማለት ነው። አሁን ዛሬ ላይ አብርሃም ሩታም መታሰሯን ደግሞ ለልጄ ብዬ ነው አንቺን ያስወጣውሽ፣ አንቺም ትገቢያለሽ ልዩ ኔጋ ይሁንና ምናምን እያለ እየዛተ ነበረ። ሩታ ብቻ ሳትሆን የምገባው አንተ ራስክ ትገባታለህ። ምክንያቱም ሄርሜላ ለዚህ ደረጃ እንድትደርስ ምክንያቱና ትልቁ ነገር አንተ ስለሆንክ ማለት ነው። ገባክ? በአንተ ምክንያት ስለሆነ ማለት ነው። ሜሪም ደግሞ ዛሬ እንግዲህ ሽንጧን ገትራ እንደዚህ ሩታ ላይ አይኔን አፈር ላይ አርገው ብላ እንደዚህ እንትን ያለችው የሆነ የፈለገችው ነገር ስላልተሳካላት ነው እንጂ በዚህ ልክ መታ ሩታና ሜሪ በዚህ ልክ አይንሽን ላፈር አይባባሉም። እውነት ለመናገር በሬ ወለደ ነው እያልሽ ያለሽው ብላታለች። እውነት ለመናገር ሜሪ ያልሆነውን ያልተፈጠረውን ተፈጠረ ይላሉ። እኔ ሜሪና ዳኒን መቼም ቢሆን መቼም አላምናቸውም። እግዚአብሔርን ነው የምላችሁ። መቼም ቢሆን መቼም ሜሪና ዳኒን አትመኗቸው፣ የሚታመኑ ሰዎች ስላልሆኑ ማለት ነው። ምክንያቱም ብላለች እሷ ራሷ አንተ ብታምነኝ ባታምነኝ እኔ ምንም አንተ ላይ የምቀየመው ነገር የለም። ምክንያቱም ከኛ ብዙ አይነት እምነት አታሃል፣ ያልሆነውን ሆነ ብለን ብዙ ነገሮችን አንተ ከእኛን እንዳታምን አድርገናል። ብዙ የሰራነ ስህተቶች አሉ በማወቅም ሆነ ባለማወቅ እያለች ነውና ይሄ ደግሞ ጋይስ ሜሪና ዳኒ ማለት በቃ የሚሆነውን የማይሆነውን እንዴት ነው በሬ ወለደ እንዳለች ሩታ እውነቱንም ውሸቱንም ያስመስላሉ ማለት ነው። ስለዚህ አብርሃም አሁን ዛሬ ሲጨንቀው ነው እንጂ ወደ ሜሪ የተመለሰው ሜሪ ትክክለኛ ነገር እንደማታወራ ጠንቅቆ ያውቃል ማለት ነው። ሩታ ደግሞ እንደዚህ አይነት ነገር ውስጥ እጇ ቢኖር ማለት ነው እንደዚህ በኮንፊደንስ አትናገርም። ምናልባት ስህተት ሰራች ከተባለ ሩታ ፎቶዎቸውን የሄርሜላን ፎቶ ይዘው በመውጣታቸው ያ ነገር ትንሽ ሊያጠራጥር ይችላል። ከዛ የዘለለ ግን በእንደዚህ አይነት መንገድ ትሄዳለች ተብሎ በፍጹም እንትን የሚባል ነገር አይደለም። ግን የሄርሜላም ደግሞ
ጠፍታ ወይ ደግሞ ታግታ በዚህ ልክ ትቆይ ማለት ምክንያቱም ቤተሰብ አለ ጋይስ፣ የወለደ እናት አለ፣ የወለደች እናት አለች፣ አባት፣ ወንድም፣ እህት አለ፣ ይጨነቃሉ። 5 ቀን አይደለም ለ5 ሰዓታት ራሱ ሰው ጠፍቶ አስቡት እንግዲህ። በዛ ላይ ጊዜው እየከፋ ነውና በየትኛውም ትሁን ቤት ፈጣሪ ብቻ ሰላም ሆና ለቤተሰቦቿ ትገኝ ትኑር ጋይስ። የምሬን ነው ምላችሁ። ሰው በሰውነቱ መከበር አለበትና እነሱ እዚህ ጋር ያኛውም ይመጣል የራሱን ነገር ያወራል፣ ያኛውን የሚመጣል የራሱን ነገር